እርግዝና በሴቶች እስር ቤት ውስጥ ተፈጠረ። አንድ ባንድ ሲመረመሩና ምክንያቱ ሲገኝ ሁሉም ሰው ደነገጠ። ዶክተር ቢትሪስ የአልትራሳውንድ መቆጣጠሪያውን በትላልቅ አይኖቿ ትመለከት ነበር። ከ10 ዓመት በላይ እንደ ዶክተር ብዙ እንግዳ ነገሮችን አይታለች። ግን ፈጽሞ ይህ ያልተጠበቀ ነገር ነው። በአልትራሳውንድ ማያዋ ላይ ያለው ምስል ግልጽና የማያሻማ ነበር። እናም ያየችውን ነገር ማመን አቃታት። ቢትሪስ የመገረምና ግራ የመጋባት ስሜቷን ለመደበቅ እየሞከረች በታካሚዋ ካርድ ላይ አንዳንድ መረጃውን ስትጽፍ በመጨረሻም ምን ማለት እንዳለባት ማሰብ ስትችል በበሩ እየጠበቀች የነበረችውን ሴት ጠባቂ ጠራቻት። ክሌር፣ ሱፐርቫይዘር ካሚልን ልትጠሪልኝ ትችያለሽ? እባክሽን አስቸኳይ እንደሆነም ንገሪልኝ በማለት ትነግራታለች። ሱፐርቫይዘሯን በመጠበቅ ላይ ሳለች ቢትሪስ ወደ ታካሚዋ ሊሊያን ወደምትባል ወጣት ሴት ዞረች። እርሷም አልጋ ላይ ተቀምጣ በጭንቀት ጣቶቿን ትነካካ ነበር። አይኖቿ ቢትሪስን የተሰማትን ግራ መጋባት ሲያዩ ነበር። ብዙም አልገባኝም፣ ግን በስክሪኑ ላይ ያለው ነገር እኔ እንደማስበው ነው። እኔ ነኝ? በእውነት እኔ ነኝ? ሊሊያን አቋርጣ የመጨረሻ ቃሏን መጨረስ አልቻለችም። ቢትሪስ በጥልቀት ተነፈሰችና አረጋገጠችው። አዎ አንቺ እርጉዝ ነሽ። አሁን ሊሊያን እርጉዝ ነሽ። ግን ጥያቄው እንዴት በዚህ ቦታ ልታረግሽ ቻልሽ? እባክሽን ልታስረጅ ትችያለሽ? እንዴት እንደተፈጠረ መረዳት አለብኝ። ሊሊያን ጥያቄውን ለማስወገድ እየሞከረች ወለሉን ተመለከተች። ምቾት ማጣቷ የጨመረውን በሩ ሲከፈትና ሱፐርቫይዘር ካሚል ፊት ለፊቷ ስትቆም ካሚል በዶክተሯ ፊት ያለውን የመረበሽ ስሜት ስትመለከት እጅግ ግራ ተጋብታ ነበር። ምንድነው ቢትሪስ? ምን እየሆነ ነው? ካሚል ጠየቀች። ከቢትሪስ ወደ ሊሊያን እየተመለከተች የሁኔታውን ክብረት ለመረዳት ሞከረች። ቢትሪስ አሁንም የበራውን የአልትራሳውንድ መቆጣጠሪያ ጠቆመች። እዚህ አይ የሱፐርቫይዘሯን ምላሽ አስቀድማ እየጠበቀች ካሚል ቀረበችና ምስሉን ስታይ አይኖቿ ፈጠጡ። ሊሆን አይችልም፣ እርጉዝ ነች። እንዴት? በዚህ ሳምንት 3ኛዋ ነች። ካሚል በድንጋጤ ደርቃ ቀረች። ዶክተሯና ሱፐርቫይዘሯ ተመሳሳይ ጥርጣሬና ግራ መጋባትን የሚያንጸባርቁ እይታዎችን ተለዋወጡ። ይህ ከባድ ነው። ካሚልም ቢትሪስን እጆቿን አጣምራ መለሰች። እዚህ ቁጭ ብለን ምንም ማድረግ አንችልም። የሆነ ነገር እየተፈጠረ ነው። ካሚል በድካም ፊቷን እያሻሸች መረጃውን ለመስራት በግልጽ እየሞከረች የሊሊያን ሕክምና መዝገቦች አነበበች። የሚሰሩበት የሴቶች ማረሚያ ቤት እጅግ በጣም ጥብቅ ነበር። ምንም አይነት የቅርብ ጉብኝት አይፈቀድም ነበር። እናም ከውጭ ዓለም ጋር ያለው ግንኙነት ቁጥጥር ይደረግበታል። ይህ የማይቻል ነው። ማንም ሰው እዚህ ውስጥ ማርገዝ የሚችልበት መንገድ የለም አለች ካሚል ጭንቅላቷን እየነቀነቀች። በእርግጥ ትክክል ነሽ። ከአፍንጫችን ስር በጣም ስህተት የሆነ ነገር እየተፈጠረ ነው። ሊሊያን ወጣቷ እስረኛ ዝም ብላ ውይይቱን በትኩረት ታዳምጥ ነበር። አንድ ዶክተር በቁም ነገር እያየቻት ነው። እናም እርሷን በጭንቀት መንቀጥቀጥ ጀመረች። ሊሊያን ይህንን አንድ ጊዜ ብቻ ነው የሚጠይቅሽ አለች ቢትሪስ ድምጿን ለመረጋጋትና ለማለስለስ እየሞከረች። እንዴት አረገሽ? አባትየውስ ማን ነው? ሊሊያን ላወረራት። መልስ ለማምጣት ስትሞክር እጆቿን አጥብቃ ያዘች። እንዴት እንደተፈጠረ አላቅም። ድምጿም እየተንቀጠቀጠ ምንም አላደረኩም እምላለሁ። ምንም የማውቀው ነገር የለም አለች። እባክሽን ከእንግዲህ አትጠይቂኝ። ቢትሪስ እና ካሚል ትርጉም ያለው እይታ ተለዋወጡ። የሆነ በጣም ስህተት የሆነ ነገር ነበር። ወጣቷ ሴት ግን በግልጽ የሆነ ነገር እንዳለ ብታውቅም ምንም እንደሆነ ለመናገር ፈቃደኛ አልነበረችም። ሱፐርቫይዘሯ አስቀድማ ትዕግስት በጠንካራ አኳኋን እጆቿን አጣምራ ሊሊያንን ቀረበቻት። የእሷ መገኘት ብቻ መልስ ሊያስገኝ የሚችል ይመስል ነበር። እዚህ ስሚ ሊሊያን፣ ሱፐርቫይዘሯ በጽኑ መናገር ጀመረች። አንቺ ብቻ በዚህ ሳምንት 3ኛ እርጉዝ ሴት ነሽ። ይህ ማለት እዚህ በማረሚያ ቤት ውስጥ የሆነ ነገር እየተፈጠረ ነው። እናም ምን እንደሆነና እንዴት እንደሆነ አሁኑኑ ማወቅ አለብን። ንገሪን፣ ልጅቷን ተናገረቻት። እንዴት አረገሽ? ሊሊያን ድንገተኛውን ግጭት በመረገም ወደ ኋላ ፈገፈገች። ነገርኩሽ፣ አላውቅም። እናም ከእንግዲህ ማውራት አልፈልግም። እዚህ ከጨረስን እሄዳለሁ አለች በግልጽና በግፊት ተናውጣ ካልጋው ላይ በድንገት እየተነሳች። እነሱን ከማቆሟ በፊት ሊሊያን ከጠባቂዋ ጋር በመሆን ከበሩ ወጣች። ዶክተሯና ሱፐርቫይዘሯ ያለምንም መልስ ትታ ካሚል እንደገና ጠረጴዛው ላይ ተደገፈች። እንደቆመችም ለመቀጠል ጥንካሬ የምትፈልግ ይመስል ነበር። ቢትሪስ ግን ከከባድ ትንፋሽ እያወጣች በሩን ዘጋች። እዚህ ምን እየሆነ ነው? አምላኬ!
ካሚል ሁኔታውን ለመረዳት እየሞከረች በሹክሹክታ ተናገረች። ቢትሪስም እንዲሁ ግራ በመጋባት ጭንቅላቷን ነቀነቀች። እኔ ማወቅ ፈልጋለሁ። ይህ የሴቶች ማረሚያ ቤት ነው። አንድ እስረኛ እዚህ እንዴት ማርገዝ ይችላል? የማይቻል ነው። የሆነ ነገር እየተፈጠረ ነው። ካሚል፣ እኔ እርግጠኛ ነኝ። ካሚል እጆቿን ግንባሯ ላይ ያሸሸች ተስማማች። ይህ አጋጣሚ ነገር አይደለም። በአንድ ሳምንት ውስጥ 3 እርጉዝ ሴቶች። ለዚህም ማብራሪያ ሊኖር ይገባል። ግን ምን? ግን ቢትሪስና ካሚል የማያውቁት ነገር ቢኖር በሴቶች ማረሚያ ቤት ውስጥ ያሉ እርጉዝ እስረኞች ሚስጥር ገና መጀመሩ ነበር። በቀጣዮቹ ጥቂት ቀናት ውስጥም ውጥረት በማረሚያ ቤቱ ነገሰ። ያልተመለሱ ጥያቄዎች ቢትሪስና ካሚልን ያሰቃዩ ነበር። እነሱም ሰዓታትን በክፍሎች በማከራከር ያሳልፉ ነበር። ለእነዚህ እርግዝናዎች ተጠያቂ ማን ሊሆን ይችላል? ይህ ሳይታወቅ እንዴት እየሆነ ነው? ካሚል ጥርጣሬዎችን ለመወያየትና አዳዲስ ፍንጮችን ለማግኘት ከእስር ቤቱ ሰራተኞች ጋር ስብሰባ ለመጥራት ወሰነች። በትንሿ የመሰብሰቢያ ክፍል ውስጥ ተሰብስበው የደህንነት ቡድኑና ሌሎች ሰራተኞች ካሚል ሁኔታውን ስታቀርብ በትኩረት ያዳምጡ ነበር። እስካሁን ባለፈው ሳምንት ብቻ 3 እርጉዝ ሴቶችን ማግኘት ችለናል። ይህ ከባድ ችግር ነው። እንዴት እየሆነ እንደሆነ ማወቅ አለብን። ካሚል እጆቿን አጣምራ አስረዳች። ክሌር ከእስረኞቹ ተጠያቂ ከሆኑት ጠባቂዎች አንዷ ነች። ቀኔን ከእነዚህ ሴቶች ጋር ነው የማሳልፈው። እናም አጠራጣሪ ነገር አላስተዋልኩም። ቀኑን በካፍቴሪያ ወይም በግቢ ውስጥ ስራቸውን እየሰሩ ያሳልፋሉ። እንዴት እንዳረገዙ አልገባኝም ከማለቷ በፊት ጭንቅላቷን አከከች። ቢትሪስም በሐሳቧ ተስማማች። እናም እዚህ የቅርብ ጉብኝት አይፈቀድም። ግንኙነት ሁልጊዜም ክልክል ይደረግበታል። ሁሉም ነገር በካሜራዎች ቁጥጥር ይደረግበታል። ይህም የበለጠ እንግዳ እንዲሆን ያደርገዋል። በክፍሉ ውስጥ ከባድ ጸጥታ ሰፈነ። ሌላ ጠያቂ ክላውዲያ የሁሉንም ሰው ትኩረት የሳበ ነገር እስክትጠቅስ ድረስ። ምናልባት ከውጭ ሰው ካልሆነስ? እዚህ ከኛ ጋር እየሰራ ያለ ሰው ቢሆንስ? ካሚል ከቢትሪስ ጋር እይታዋን ተለዋወጠች። ሐሳቡ አስደንጋጭ ነበር፣ ግን ትርጉም የሚሰጥ ነበር። አንድ ሰራተኛ ተባባሪ ሊሆን ይችላል ብለሽ ታስቢያለሽ? ማንንም እየከሰስኩ አይደለም፣ ግን እውነትም ሊሆን ይችላል ብዬ አስባለሁ። ምናልባት አንድ ሰው ከካሜራዎች ርቆ ሴቶቹን ለመገናኘት የዕለት ተዕለት እንቅስቃሴ ውስጥ ያለውን ክፍተት እየተጠቀመ ይሆናል ስትል ክላውዲያ በጥንቃቄ ድምፅ ጠቆመች። ካሚል ጥቆማውን ጻፈችው። እንግዲህ ሁሉም የደህንነት ሰራተኞችና ሌሎች የጽዳት ሰራተኞችና የካንቲን ሰራተኞች ሴቶች ናቸው። እዚህ ያለው ብቸኛ ወንድ አዳም ነው። እናም የበለጠ ጥልቅ ጸጥታ ክፍሉን ዋጠው። ማንም ሽማግሌውን እንዲህ ባለ ነገር ለመወንጀል አልደፈረም። እሱ በበጎነቱና በሚማርክ ባህሪው የሚታወቀው ጨዋ ሰው ነበር። አቶ አዳም በማረሚያ ቤቱ መግቢያ በር ላይ የተመደቡ ጥበቃ ነበሩ። እዚያም በሰራባቸው ዓመታት ውስጥ ከእስረኞቹ ጋር ብዙም ግንኙነት አልነበራቸውም፣ ወይም ሁሉም ሰው እንደዚያ ብሎ ያስብ ነበር። የጥርጣሬው በካሚል አይምሮ ውስጥ ተተክሏል። እናም ያለፉትን ጥቂት ወራት ሁሉንም ካሜራዎች፣ ቀረጻዎች ለመገምገም ወሰነች። በኋላም በክትትል ክፍሉ ውስጥ ቢትሪስ እና ካሚል ያገኙትን ሁሉንም ቀረጻዎች ገመገሙ። እያንዳንዱን ኮሪደሮች፣ እያንዳንዱን ጥግ ያስተውሉ ነበር። የቀሩትን ማንኛውንም ነገር እየፈለጉ ተመለከቱ። ስራው አድካሚ ነበር፣ ግን እጅግ አስፈላጊ። ከነዚህ ቀረጻዎች በአንድ ወቅት ያልተለመደ ነገር ቢትሪስን አይኗን ሳበው። ካሚል ይሄንን እንግዳ አይመስልሽም? በቪዲዮ ላይ እርጉዝ የሆነችው የመጨረሻዋ እስረኛ ሊሊያን በአንዱ ኮሪደር ላይ እየሄደች ነበር። እናም ከኋላዋ አቶ አዳም ነበሩ። ሁለቱም ወደ ሌላ ኮሪደር፣ ወደ መጸዳጃ ቤቶች ወደሚገኘው ኮሪደር ገቡ። እናም ካሜራው ሊደርስበት ወደማይችልበት ቦታ። ከጥቂት ደቂቃዎች በኋላ አቶ አዳም ብቻ ተመለሱ። ሁሉም ነገር እዚህ በጣም አጠራጣሪ ይመስል ነበር። እንግዳ የሆነ ነገር። ወደ እስረኞቹ መጸዳጃ ቤት ለምን ሄደ? በጠባቂዎች ቤት መጸዳጃ ቤት አለ። ካሚል ግራ በመጋባት ተናገረች። እሱ ነው ብለሽ ታስቢያለሽ? ታውቂያለሽ፣ ለዚህ ሁሉ ተጠያቂው ማን ነው? ቢትሪስ ልቧን በእጇ ላይ አድርጋ እንዳየችውም ቢሆን አቶ አዳም ለነዚያ ሁሉ እርጉዝ እስረኞች ተጠያቂ ሊሆኑ ይችላሉ ብለው ማመን አልፈለጉም። ግን እሱ እዚያ ያለ ብቸኛው ወንድ ሰራተኛ ነበርና ሁሉም ጥርጣሬዎች በሙሉ ወደ እርሱ ላይ ያመለክታሉ። መደምደሚያ ላይ ከመድረሳቸውና አንድን ሰው እንዲህ ባለ ከባድ ነገር ከመክሰሳቸው በፊት ሱፐርቫይዘሯ ከአቶ አዳም ጋር ማውራት የተሻለ እንደሆነ አሰበች። ነገር ግን ለመገረም እረፍት ላይ ነበሩ። ወይዘሮ ካሚል የተወሰነ ጊዜ እረፍት መውሰድ ነበረብኝ፣ ዶክተሩ የሽንት መቆጣጠሪያ ችግር እንዳለብኝና
ራሴን መከባከብ እንዳለብኝ ነገሩኝ። ግን እንደተሻለኝ ወዲያውኑ ወደ ስራ እመለሳለሁ አለ ሽማግሌው። ሱፐርቫይዘሯ ስትደውልለት ሁሉም ሰራተኞች በውጭ ያሉ በመሆናቸው ካሚል ወደ እረፍት የሄዱበትን ጊዜ አታውቅም ነበር። የአቶ አዳም የእረፍት ዜና በእርሱ ላይ ያለውን ማንኛውንም ጥርጣሬ አስወገደ። ሽማግሌው የመጀመሪያው እርጉዝ ሴት ስትገኝ ለ2 ወራት ያክል እረፍት ላይ ነበሩ። በስልኩም የጠባቂ ቤቱ መጸዳጃ ቤት ጥገና ላይ ስለነበር የእስረኞቹን መጸዳጃ ቤት መጠቀም እንደጀመረ አስረዳ። እናም በሽንት መቆጣጠሪያ ችግሩ ምክንያት ሊይዘው አይችልም። እሱ ብቸኛው አማራጭ ነበር። ካሚል ምስኪኑን አዛውንት አዳምን ተጠያቂ እንዳልሆኑ ስታውቅ እፎይታ ተሰማት። ግን ሚስጥሩ ምን ይሆን? እናም ዕጣ ፈንታ በእነሱ ላይ ሴራ እንደፈጠረ ያህል አዲስ ቦምብ ወደ ህይወታቸው ወደቀ። እስር ቤት ውስጥ የመጨረሻው እርግዝና ከተገኘ ከ1 ሳምንት በኋላ ቢትሪስ በሱፐርቫይዘሯ ቢሮ ውስጥ እየተወዛወዘች ገባች። ፊቷ የገረጣ ነበር። አንዳች የሚያስደንቅ ዜና እንደተቀበለች ወይም እንደሰማች ያህል ነበር። ካሚል አታምኚኝም ግን አለች ቢትሪስ አሁንም ባለማመን። ሌላ ጉዳይ አለን እና በዚህ ጊዜ ደግሞ ጆአና ነች። ካሚል ለቢትሪስ የሰጠችው እይታ የመገረም ተስፋ የመቁረጥ ድብልቅ ነበር። ጆአና በእስር ቤቱ ውስጥ አስደናቂ ገጽታ ነበረች። በአስፈሪ አመለካከቷና በሌሎች እስረኞች ላይ ባላት ተጽዕኖ ትታወቅ ነበር። እሷ ጠንካራ ነበረች፣ ግትር የሆነች እንዲሁም አስደናቂ ሴት ነበረች። የሚያስፈራ እይታዋ ማንም ሰው እሱን ሲያይ አይኗን ከሷ እንዲያርቅ ወይም እንዲሰብር ይሆን ነበር። ወዲያውኑ ማነጋገር አለብን አለች ካሚል በፍጥነት እየተነሳች። ቢትሪስ ነቀነቀች ራሷንና አብረው ወደ ግቢው አመሩ። ጆአናም በቀኑ በዚህ ሰዓት ብዙ ጊዜ እዛ ቦታ ላይ ትገኛለች። ሲደርሱ ጆአና ቀድሞውኑም በድፍረት እያየቻቸውና እየጠበቀቻቸው ነበር። እጆቿን አጣምራ አንድ ቅንድቧን ከፍ አድርጋ ለማንኛውም ግጭት ዝግጁ ትመስል ነበር። በዙሪያቸው ያሉት ሌሎች እስረኞች እርስ በርሳቸው ይንሾካሾካሉ። የማወቅ ጉጉት የተሞላባቸው እይታዎቹን ይለዋወጡ ነበር። ጆአና ለአፍታ በግል ማውራት እንችላለን? ካሚል አቋሟን ለመጠበቅ እየሞከረች ጠየቀች። ጆአናም የሹፈት ሻፍቅ እየሳቀችባቸው በንቀት ጭንቅላቷን ነቀነቀች። አሁን እናንተም እያያችሁኝ ነው አይደል? ቢትሪስ ወደፊት ወጣች። በቀጥታ ወደ ነጥቡ ለመግባት ቆርጣ ነበር። ጆአናም እዚህ ምን እየሆነ እንደሆነ መረዳት ብቻ ነው የምንፈልገው። 3 እስረኞች አርግዘዋል እና አሁን አንቺ እዚህ የሆነ ነገር እየተፈጠረ እንደሆነ እናውቃለን። እናም ምን እንደሆነ ማወቅ አለብን። ጆአና በከፍተኛ ሁኔታ ተመለከተቻቸው። ሁለቱንም እየሳቀች ምናልባት ሌሎች ሰዎች ችግር ውስጥ ጣልቃ መግባት ማቆም አለባችሁ። ምንም አልነግራችሁም። ስለዚህ ይህንን ትንሽ ምርመራችሁን ተውት፣ አለበለዚያ ከኔ ጋር መጋፈጥ ይኖርባችኋል ትላቸዋለች። ሰማሽኝ? ለመጨረሻ ጊዜ አስጊ እይታ ከሰጠች በኋላ ጆአና ዞራ ሄደች። ካሚልና ቢትሪስ እንደገና ያለምንም መልስ ትታ ወደ ሱፐርቫይዘሯ ቢሮ ተመልሰው ውጥረቱ ግልጽ ነበር። ካሚል እጆቿን ጸጉሯ ውስጥ እያሮጠች በግልጽ እረፍታታ ነበር። ይህ ከቁጥጥር ውጭ እንደሆነ ለአስተዳደሩ ማሳወቅ አለብኝ አለች። ድምጿ ጽኑ ነበር። ቢትሪስም ራሷን ነቀነቀች። ምርጡ ነገር ይመስለኛል፣ ማወቅ አለባቸው እና ምናልባት መፍትሄ እንድናገኝ ሊረዱን ይችላሉ። በሚቀጥለው ቀን ከእስር ቤቱ አስተዳደር ጋር ስብሰባ ተዘጋጀ። ካሚልና ቢትሪስ በግልጽ ተውጣጥረው ነበር። ዳይሬክተሮቹ በቁም ነገር ፊቶች እየጠበቋቸው ነበር። ወደ ክፍል ሲገቡ ካሚል ባለፉት ጥቂት ሳምንታት የተፈጠሩትን ክስተቶች በመዝገብ ሰብስባ መናገር ጀመረች። ቢትሪስ እስረኞችን በተመለከተ ሰነዶችንና የሕክምና ዝርዝሮችን በመስጠት አሟላች። የቅርብ ጉብኝቶች አለመኖራቸውን ሲጠቀሱ የተገኙት ሰዎች ፊት ላይ ያለው እይታ የበለጠ ግራ የሚያጋባ ነበር። ካሚል ለሁሉም አክብሮት ካላት የተነሳ በጥልቀት እየተነፈሰች ይህ ሁኔታ ለኛ ስቂኝ እየመሰለ ነው። በአንድ ቦታ ላይ 4 እርጉዝ ሴቶች፣ ይህ የማይቻል ነው። በጣም ከባድ ነገር ነው። ይህ እንዴት እንደሆነ ማናችንም አናውቅም። ከማይመች ጸጥታ በኋላ የእስር ቤቱ አለቃ በመጨረሻም የተወጠረውንና ጭንቀት የተሞላበትን ስብሰባ ውጥረቱ ረገብ እንዲል መናገር ጀመሩ። ይህን ችላ ማለት አንችልም። እርምጃ መውሰድ አለብን። ክትትል እናጠናክራለን። እናም በየቦታው ካሜራዎች እንጭናለን። ውሳኔው የአንድ ድምጽ ነበር። ከእንግዲህ ክትትል የሌላቸው ቦታዎች አይኖሩም። ምንም ኮሪደር፣ ምንም መተላለፊያ ወይም ግቢ ውስጥ ያለ ምንም ቦታ ያለ ካሜራ ከእንግዲህ አይሆንም። ሚስጥሩን ለመፍታት የመጨረሻው ሙከራ ነበር።
በሚቀጥለው ሳምንት ቢትሪስ እና ካሚል ቀረጻዎቹን በመከታተል ስፍር ቁጥር የሌላቸውን ሰዓታት አሳለፉ። የእስረኞች ጠባቂዎችና ሰራተኞች እያንዳንዱ እንቅስቃሴዎችን በዝርዝር ተነተኑ። ግን ምንም ያህል ቢመለከቱም ምንም ያልተለመደ ነገር አላዩም። ሁሉም ነገር በግልጽ ቁጥጥር ስር ነበር። እና ምስጢሩ ቀጠለ። ቢትሪስ ደክሟት አይኖቿን እያሻሸች የቅርብ ጊዜውን ፈረቃ ቀረጻውን ደገመችው። ካሚል ከጎኗ በከፍተኛ ሁኔታ ተቀምጣ ነበር። ካሚል ምን ማሰብ እንዳለብኝ አላውቅም። እያንዳንዱን ዝርዝርና ሁኔታ ተንትነናል። እናም ምንም ነገር አላገኘንም። ካሚል በብስጭት ራሷን ነቀነቀች። እኔም በካሜራዎቹ ላይ ምንም የምናገኝ ስለመሆኑ እየተጠራጠርኩ ነው። ከጧት እስከ ማታ ድረስ ለሁሉም ነገር ተመልክተናል። እናም ምንም የለም። ቀናቶቹ ተደጋጋሚ ሆኑ። ካሚል እና ቢትሪስ ተመሳሳይ አሰራርን ተከትለው ይሰራሉ። እናም በትርፍ ጊዜያቸው መልስ ፍለጋ ራሳቸውን በቅጂዎች ውስጥ ያስገባሉ። ከአንድ ሰዓት በኋላ ቢትሪስ በቢሮው ውስጥ የሕክምና መዝገቦችን እየገመገመች ነበር። ክሌር ጠባቂዋ ከወጣት እስረኛ ጋር ስትገባ ዶክተር ይቺ ሉዊዝ ነች፣ እየታመመች ነው። ስለዚህ እዚህ አልጋ ላይ አመጣኋት። ጠባቂዋን እስረኛዋን ወደ አልጋው እየመራች ገለጸች። ምን እንደሚሰማሽ ንገሪኝ ሉዊዝ። ወጣቷ ሴት አፍንጫዋን ዝቅ አድርጋ በስምምነት እየመለሰች ለቀናት ታመሚያለሁ፣ ሆዴን ያመኛል፣ መላ ሰውነቴ ላይ ህመም ይሰማኛል፣ በትክክል መብላትም መተኛትም አልችልም አለች በጸጥታ። ቢትሪስ በጥንቃቄ ተመለከተቻት። በሉዊዝ አቋም ውስጥ የሆነ ነገር እየደበቀች እንዳለች ይጠቁማል። ምን እየሆነ እንዳለ በቅርበት ለመመልከት የአልትራሳውንድ ምርመራ አድርጋለሁ አለቻት። ቢትሪስ ምን እየሆነ እንዳለ አስቀድማ ጠረጠረች። ከደቂቃዎች በኋላም ጥርጣሬው ተረጋገጠ። ሉዊዝም እርጉዝ ነበረች። ሉዊዝ እርጉዝ ነሽ አለች ቢትሪስ። ለአምስተኛዋ ልጅ እርጉዝ እንደሆነች ለካሚል እንዴት እንደምትነግራት እያሰበች። ዜናውን ስትሰማ ወጣቷ ሴት አፏን ከፈተች፣ ግን ምንም ቃል አላወጣችም። በምትኩ መንቀጥቀጥ ጀመረች። እናም ከዚያ ሳታቋርጥ ማልቀስ ጀመረች። ቢትሪስ በጥልቀት ተነፈሰችና ወደ ጠባቂዋ ክሌር ዞረች። እባክሽን ወደ ሱፐርቫይዘር ካሚል ሄደሽ ሌላ አንድ እንዳለ ንገሪያት አለች፣ በድምጿ ውስጥ ያለው ውጥረት ለመቆጣጠር እየሞከረች። ክሌር ጊዜ አላጠፋችም። በፍጥነት ተንቀሳቅሳ ክፍሉን ለቃ ወጣች። ቢትሪስ ግን እዛው ቀረች። አሁንም እያለቀሰች ያለችው ሉዊዝ እያየች እንቧ ፊቷን እያጠበው ነበር። ሉዊዝ ችግር የለም፣ ልታምኚኝ ትችያለሽ። ምን እየሆነ እንዳለ ንገሪኝ። አንቺ አሁን ደህና ነሽ፣ ደህናም ትሆኛለሽ አለች ቢትሪስ በተረጋጋና በሚያስገርም ድምጽ። በሚንቀጠቀጡ እጆቿ ሉዊዝ ፊቷን እየጠራረገች በሹክሹክታ በጥፋተኝነት ስሜት ተሞልታ ተናዘዘች። እኔ ስህተት ሰርቻለሁ፣ በጣም የተሳሳተ ነገር አድርጋለሁ። ከመቀጠሉ በፊት በሩ ተከፈተና ካሚል ከክሌር ጋር ገባች። ካሚል ወደ ክፍሉ ከገባች በኋላ ሉዊዝን በማወቅ ጉጉትና በቁም ነገር ድብልቅ አየቻት። እጆቿን አጣምራ ሁኔታው ስስ እንደሆነ ስላወቀች ለመረጋጋት ሞከረች። ሉዊዝ እዚህ ያለነው አንቺን ለመርዳት ነው፣ ልትነግሪኝ ትችያለሽ፣ እናዳምጥሻለን አለች ካሚል ወጣቷ ሴትን ለማረጋጋት ድምጿን እያለሳለሰች። ሉዊዝ በጥልቀት ተነፈሰች። ልቧን ለመክፈት የሚያስፈልጋትን ድፍረት እንደምታሰባስብ ያህል ነበር። አይኖቿን ከቢትሪስ ወደ ካሚል ተንቀሳቀሱ። ቃላቶቿ ውድቅ እንዳይሆኑባት የምትፈራ ያህል እየተጠራጠሩ ነበር። እናንተ እያያችሁት ያለው እዚህ ያለውን ሁሉም ሰው ያውቀዋል፣ ግን ችግሩ የተሳሳተ ቦታ እየፈለጋችሁ ነው። ድምጿ ዝቅተኛና እርግጠኛ ባልሆነ ስሜት የተሞላ ነበር። ካሚል ፊቷን አኮሳተረች። በትንሹ ወደፊት ዘንበል ብላ የተሻለ ለመስማት ምን ማለትሽ ነው? የተሳሳተ ቦታ ማለት ምን ማለትሽ ነው? እያደገ የመጣውን የማወቅ ጉጉቷን ሳትደብቅ ጠየቀቻት። ሉዊዝ አይኗን አዞረች። በግልጽ ተጨንቃ ነበር። እናም ከረጅም ጸጥታ በኋላ እንዲህ ስትል ገለጠች። ይህንን የሚያደርጉት እዚህ ያሉ ሰዎች አይደሉም፣ ከውጭ የሚመጡ ወንዶች ናቸው። ይህ መገለጥ፣ ይህ ሚስጥር ቢትሪስና ካሚልን ይበልጥ አስደነገጣቸው። የማይታመኑ ቢታዎችን ተለዋወጡ። ከዚያም ካሚል ወደ ወጣቷ ሴት ይበልጥ ቀረበች። ከእስር ቤት ውጪ ወንዶች እየመጡ ነው እያልሽ ነው? እንዴት ሊሆን ይችላል? ካሚል አሁን የሰማችውን በመጋፈጥ መረጋጋት ለመጠበቅ እየሞከረች። ሉዊዝ ራሷን ዝቅ አደረገች። ቃላቶቿ በሹክሹክታ ወጡ። በቴክኒካዊ ከውጭ አይደሉም። እዚያ ግቢውን በቁጥቋጦዎችና በድንጋይ ወንበሮች መካከል ጆአናና ሌሎች ሁል ጊዜ የሚንጠላጠሉበት እዚያ ቦታ ከተመለከታችሁ ትረዳላችሁ።
ቢትሪስና ካሚል ደነገጡ። መጀመሪያ ከንቱ መስሏቸው ነበር። ነገር ግን ለሳምንታት ሲያሰቃያቸው የነበረውን እንቆቅልሽ በከፊል አስረዳቸው። ሉዊዝ ግን እርግጠኛ ነሽ ወንዶች በግቢ ውስጥ ተደብቀዋል? ካሚል ፊቷ በከፍተኛ ሁኔታ ተጨንቆ ጠየቀች። ሉዊዝ ራሷን ነቀነቀችና አይኖቿን ሰበር አድርጋ አልተደበቁም፣ በቅርበት ከተመለከታችሁ ግን ታዩታላችሁ። ወጣቷ ሴት የተወላዋይነት ድምጽ ቢኖራትም በፊቷ ላይ የነበረው ነገር ቢትሪስና ካሚልን አስፈራቸው። ሁሉንም ነገር የበለጠ እውነተኛ ያደረገው በሉዊዝ አይኖች ውስጥ የነበረው ፍርሃት ነበር። ስለዚህ ብዙ ሴቶች ያረገዙት ለዚህ ነው። እነዚህ ስብሰባዎች እዚያን የሚካሄዱት። ካሚል አሁንም የምትሰማውን ለመረዳት እየሞከረች ጠየቀች። ሉዊዝ ከንፈሯን ነከሰች። በግልጽ ምቾት ተሰምቷት ነበር። ባክሽ ሁሉም ሰው በግቢ ውስጥ እያለ እዚያ አትሂዱ፣ ጆአና ካወቀች ምን እንደምታደርገኝ አላውቅም እያለች በሹክሹክታ ለመነቻቸው። ኑዛዜው በኋላ ሉዊዝ ክፍሉን ለቃ ወጣች። ውይይቱን በማጠናቀቅ ቢትሪስና ካሚል እይታቸውን ተለዋወጡ። ይህ እስካሁን ድረስ ያገኙት በጣም ተጨባጭ የሆኑ ፍንጮች ናቸው። ካሜራዎቹን ማረጋገጥ አለብን። እሷ የጠቀሰችውን ትክክለኛ ቦታ እንፈልጋለን። እዚያ ምንም ነገር ካለ አሁን ማየት አለብኝ አለች ካሚል በቆራጥነት። ቢትሪስም በመስማማት ራሷን ነቀነቀች። ልቧ በፍጥነት ይመታ ነበር። በመጨረሻም ለረጅም ጊዜ ሲያሰቃያቸው የነበረውን ሚስጥር ለመፍታት ቅርብ የሆኑ ይመስላል። ከጥቂት ደቂቃዎች በኋላ ሁለቱም በኮምፒውተራቸው ፊት ለፊት ተቀምጠው ነበር። በካሜራዎቹ የተያዙትን ምስሎች በጥንቃቄ እየተመለከቱ ትኩረታቸውን ሉዊዝ በጠቀሰችው የግቢው ጥግ በቁጥቋጦና በድንጋይ ወንበሮች መካከል አስተካከሉ። በመጀመሪያዎቹ ጥቂት ደቂቃዎች ውስጥ ሁለቱም የተለመደ ነገር ይመስል ነበር። እስረኞቹ በግቢው ውስጥ ይጫወታሉ፣ ወንበሮቹ ላይ ይቀመጣሉ እና በግቢው ውስጥ ይራመዳሉ። ግን ከዚያ ቢትሪስ እንግዳ የሆነ ነገር አየች። ቆይ አለች ስክሪኑን እየጠቆመች። አሁን እዚያ 4 ሴቶች ነበሩ፣ አሁን 3 ብቻ ናቸው። ካሚል የተቀዳውን ቪዲዮ ደገመችው። ምስሎቹ ላይ የተሻለ ትኩረት ለማድረግ አይኖቿን እያጠበበች ትክክል ነሽ፣ አንዷ በቁጥቋጦ ውስጥ ጠፍታለች፣ ወዴት እየሄደች እንደሆነ ማየት አለብን አለች ካሚል። ሁለቱም መመልከታቸውን ሲቀጥሉ ለ30 ደቂቃዎች ያህል የቀሩትን 3 እስረኞች ተመለከቱ። እነሱም አንድ ነገር እየተመለከቱ ያህል ንቁ ይመስሉ ነበር። ከዚያም የጠፋችው እስረኛ ምንም እንዳልተፈጠረ ያህል በቁጥቋጦቹ መካከል ተመለሰች። ቢትሪስ እስትንፋሷን ያዘች። ውጥረቱ እየጨመረ እንደሆነ እየተሰማት ካሚል የምንፈልገውን ያገኘን ይመስላል፣ እዛ መሄድ አለብን አለች። በቀኑ መጨረሻ ግቢው ባዶ እስኪሆን ድረስ ጠበቁ። ሁሉም እስረኞች ወደ ክፍላቸው እንደተመለሱ ካሚልና ቢትሪስ የክትትል ክፍሉን ለቀው ወደ ተጠቀሰው ቦታ መሩ። ቁጥቋጦዎቹ ጋር ሲደርሱ ካሚል ቅጠሎቹን በጥንቃቄ ገለጥ አደረገች። እናም ያልተጠበቀ ነገር አገኘች። በከርሰ ምድር ውስጥ ከሞላ ጎደል የማይታይ ትንሽ ክፍል። ቢትሪስ ተመልከቺ አገኘ ነው። ካሚል በመገረም ጮኸች። ቢትሪስ ጎንበስ አለችና ጠባቡን ቦታ ለጠባብ ሰው ወይም ትንሽ ነገር በሚያስገባ የተደበቀ ዋሻ መሆኑን ስትገነዘብ አይኖቿ ፈጠጡ። ዋሻው ይህ ሁሉ ጊዜ አፍንጫችን ስር ነበር። ዋሻው ወዴት እንደሚወስድ ለማጣራት አንዳንድ ጠባቂዎች ወደ ታች እንዲወርዱ በፍጥነት ጠሩ። ጠባቂዎቹ ጠባቡን መንገድ ተከትለው ከጥቂት ደቂቃዎች በኋላ ለረጅም ጊዜ ሲጠበቅ የነበረውን መልስ ይዘው ተመለሱ። ዋሻው የሴቶች ማረሚያ ቤት ግቢ ከወንዶች ማረሚያ ቤት ግቢ ጋር ያገናኛል። ካሚል፣ ቢትሪስ እና ጠባቂዎቹ ምን እየሆነ እንደሆነ ወዲያውኑ ተረዱ። በጣምም ሳቁ። ስለዚህ ይሄ ነው። ካሚል ሳቋን ለማቋረጥ እየሞከረች እንቧን በእጆቿ እየጠራረገች ተናገረች። የእርጉዞቹ ሴቶች ሚስጥር በእውነቱ በሁለቱ እስረኞች መካከል የተደረቀ ድብቅ የፍቅር ግንኙነት ነበር። እንደ ጠባቂዎቹ ከሆነ ዋሻው የድሮ ማምለጫ ሙከራ ውጤት ይመስል ነበር፣ ግን አልተሳካም። እስረኞቹን ከእስር ቤት ከማውጣት ይልቅ ወደ ተቃራኒ ሴቶች ክፍል በሁለቱ ማረሚያ ቤቶች መካከል ምስጢራዊ ግንኙነትን ፈጠሩበት። በጠባቡ የተደበቀ ዋሻ ውስጥ ጥቂት እስረኞችን በመደበኛነት ይገናኙበት ነበር። ያንን መተላለፊያ የማግኘት እድል በመጠቀም ቋሚ ስብሰባዎችና ምንም አይነት የወሊድ መከላከያ ሳይኖር የሚፈጠረው ውጤት በርካታ እስረኞች ማርገዛቸው ነበር። ካሚልና ቢትሪስ በሁለቱም እስር ቤቶች አስተዳደር የተፈጠረውን ነገር አሳወቁ። እንዴት መቀጠል እንዳለባቸውም ከረጅም ጊዜ ውይይት በኋላ ውሳኔ ያሳለፉ። ውሳኔውም ውጤታማ ነበር። የዋሻውን 2 መግቢያዎች መዝጋት፣ ተጨማሪ ሚስጥራዊ ስብሰባዎችን መከላከልና
በውጤቱም አዳዲስ ያልተጠበቁ እርግዝናዎችን ማስቀረት። እንደ አማራጭ አስተዳደሩ በወር በተወሰኑ ቀናት የቅርብ ጉብኝቶችን ለማዘጋጀት ወሰኑ። እነዚህ ስብሰባዎች ደህንነቱን የተጠበቀና ቁጥጥር በሚደረግበት መንገድ እንዲካሄድ በማረጋገጥ የወደፊት ችግሮችን ለማስወገድ አስፈላጊው ግላዊነት እንዲሆን ተደርጓል። በቀጣዮቹ ወራት ካሚልና ቢትሪስ የዛን የሚስጥር ውጤቶች በቅርብ ተከታትለዋል። በእስር ቤት ውስጥ የተወለዱ 5 ህፃናት ለእስረኞች ቤተሰቦች ተላልፈው ተሰጡ። እናቶች ቅጣታቸውን በሚፈጽሙበት ጊዜ ልጆቹን የመንከባከብ ኃላፊነት አለባቸው። ዋሻው በትክክል መዘጋቱና የቅርብ ጉብኝት ስነ ስርዓቱ በመጀመሩ በማረቢያ ቤት ውስጥ ያለው የዕለት ተዕለት እንቅስቃሴ ወደ መደበኛነት የተመለሰ ይመስላል። የእርጉዝ ሴቶቹ ሚስጥር አስቂኝ ታሪክ ሆኖ ቀርቷል። በትላልቅ ሳቆች በተሞላ ትምህርቶች፣ በስብሰባዎችና በቡድን ስብሰባዎች ላይ ይነገር ነበር። እውነትም ብዙ ጊዜ ከምናስበው በላይ ቀላል እንደሆነ ያስታውሰን ነበር። አንዳንድ ሚስጥሮች ምንም ያህል ውስብስብ ቢመስሉም መልሶች በቀጥታ ከፊታቸው ሊሆኑ ይችላሉ። ትዕግስት፣ ጽናትና እውነተኛ ፍለጋ በመጨረሻም ሁል ጊዜ የምንፈልገውን መልስ ይሰጡናል። እናም ልክ እንደ ቢትሪስና ካሚል ታሪክ ሌላ አስደሳች ታሪክ አለኝ። እናንተ ብቻ ወደ ቻናላችን ጎራ በማለት የምትወዷቸውን አይነት ይዘት ያላቸው ፕሮግራሞች የወደዳችሁትን መርጣችሁ እንድትመለከቱ አዝናኝ፣ አስተማሪና አስደሳች የሆኑ ፕሮግራሞቻችንን እንድትመለከቱ በአክብሮት ጋበዝናችሁ። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዲሁም ለወዳጅ ዘመዶቻችሁ ማጋራታችሁን አትርሱ። ወዳጅነታችን እንዲጠክር እንዲጨምር ሌላ ጊዜ እንድንገናኝ ደግሞ ቻናሉን ሰብስክራይብ በማድረግ አዳዲስ ቪዲዮዎች ስንለቅ አዳዲስ ፕሮግራሞች ወደ እናንተ እንዲደርስ የደወል ምልክቷን መጫን አይዘንጉ። እስከ ፕሮግራማችን ፍጻሜ ድረስ ስለተከታተላችሁን ከልብ እናመሰግናለን። እኛ ከወዲሁ ተሰናበትናችሁ። እናንተ ግን በቻናላችን ቆይታ ያድርጉ።